ዛሬ የጥር ወር መጀመሪያው እሁድ ነው። እግዚአብሔር በፊታችን ባስቀመጠው ሐሳብ ይሄን ወር እንደ እግዚአብሔር ፈቃድ በእግዚአብሔር ቃል አብረን እንሆናለን። በጥር ወር እግዚአብሔር የሚናገረን ነገር አለ። ዕብራውያን ምዕራፍ 1 ቁጥር 7 ላይ ስለ መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። እንግዲህ ርዕሱ እንደሚለው ስለ መላእክትም ነው የሚለው እግዚአብሔር ቃል። በዚህ ጉዳይ ላይ ዛሬ ጥቂት መሰረት ጥለን የሚቀጥሉትን እሁዶች ደግሞ እንደ እግዚአብሔር ፈቃድ ጠለቅ ይያለን በዚህ ጉዳይ ላይ እንነጋገራለን። ስለ መላእክትም ማውራት ለምን አስፈለገ እንዴት አስፈለገ ወደዛ ዝርዝር ቀስብዬ እመጣለሁ። ነገር ግን ሐዋርያት ሥራ ምዕራፍ 20 ቁጥር 20 ላይ ሁላችሁም እንደምታውቁት ቅዱሳን በእግዚአብሔር ጉባኤ በእግዚአብሔር ቃል ፊት ስንሰበሰብ እግዚአብሔር ለኛ የሚያስተላልፈው ሐሳብ አጀንዳ አለ። ሐዋርያው ጳውሎስ ለኤፌሶን ቤተክርስቲያን ሽማግሌዎች ወደ እስሩ ወደ አልፎ መሰጠቱ ሊሄድ ባለበት የመጨረሻ ሰዓት ሲመክራቸው እንዲህ አላቸው። ቁጥር 20 ላይ እንዲህ ይላል። አንዳንዱ ልቶና ቁጥር 19 ምንም እንኳን ከአይሁድ ሴራ የተነሳ መከራ ቢደርሱብኝም ጌታን በታላቅ ትሕትና በእንባ ከማገልገል አልተቆጠብኩም። በአደባባይም ሆነ ከቤት ቤት በመዘዋወር እናንተን ከማስተማርና ይጠቅማችኋል ብዬ ያሰብኩትን ከመስበክ ወደ ኋላ አላልኩም ይላል። እንግሊዘኛው declaring the full counsel of God የእግዚአብሔርን ሙሉ ምክር እግዚአብሔር ስለ ሁሉም ነገር የሚያስበው በህይወትና በዘመናችሁ ላይ ፋይዳ ያለውን ጉዳይ ሁሉ እንደ ቃሉ እየዳሰስኩ በአደባባይም በቤትም ማስተማርኳችሁ ይላቸዋል። ስለዚህ ከእግዚአብሔር ሙሉ ምክር ሐዋርያው ጳውሎስም ይጠቅማቸዋል ብሎ ባሰባቸው ነገር ሁሉ አስተምሯቸዋል። በዚህ ወርም እግዚአብሔር ስለ መላእክት ያስተምረናል። በተለይ በወንጌላውያን ቤተክርስቲያንና አማኞች መካከል ሚዛናዊ ግንዛቤ ስለጎደለው ደግሞ በሌሎችም የክርስትና ሴክቶች ውስጥ ደግሞ ሚዛኑን የለቀቀ ግንዛቤ በያዘው በዚህ በመላእክት ጉዳይ እግዚአብሔር በዚህ ወር ይናገረናል። ይሄ ነገር ደግሞ ዝም ብሎ አስተምህሮአዊ ፋይዳ ያለው ብቻ ሳይሆን ለህይወት ተግባራዊ ፋይዳ ያለው ነገር እንደሆነ በትምህርቶቹ ሂደት ውስጥ በእግዚአብሔር ቃል እየተመለከትን እንመጣለን። እስቲ ሁላችንም ስለ መላእክትም በሉ እስቲ። አይሰማም በደም እንደገና ስለ መላእክትም ለምን የሚጠቅም ነገር ስላለው ነው። ሁላችሁም ታስተውሉታላችሁ ብዬ አስባለሁ። በአመት ውስጥ በተለይ በእሁድ የአምልኮ ጊዜያችን እግዚአብሔር ወደኛ የሚመጣባቸው የቃሉ ስጦታ አግባቦች 3 መልክ አላቸው። አንደኛው አስተምህሮአዊ ነው። ዶክትሪኖችን ይሰጠናል እግዚአብሔር ስለ ተለያዩ ጉዳዮች መጽሐፍ ቅዱስ ምን ይላል። ባለፉት ጊዜያት ለምሳሌ ስለ መንፈስ ቅዱስ ተምረናል። the doctrine of the holy spirit መንፈስ ቅዱስ ማን ነው እንዴት ይሰራል ሚሉትን ነገሮች ተምረናል። አስተምህሮአዊ የሆኑ ነገሮች። ሁለተኛ ትንቢታዊ የሆኑ ነገሮች እግዚአብሔር በወቅቱ በህይወታችን ላይ ግብአት ያለቸውን የጊዜውን ቃሎችም ይሰጠናል። በሶስተኛ ደረጃ ደግሞ ወቅታዊ ያለፈው ታህሳስ ላይ ብርሃን ታየ በሚለው የጌታ የኢየሱስን ክርስቶስን ልደት በዓል ዓለም ሁሉ በመታሰብበት ጊዜ የጌታን መወለድ መጽሐፍ ቅዱሳዊ እውነታ ሚዛኑን መጽሐፍ ቅዱሳዊነቱን በተጠበቀ መልክ የሚተላለፍበት የእግዚአብሔር እውነት በዛም ውስጥ ብዙ ጸጋ የምንካፈልበትን ነገር ይዘን ነው የምንሄደው። እንግዲህ ቢያንስ በእነዚህ 3 አቅጣጫዎች እግዚአብሔር በእሁድ አምልኮ ጊዜያችን የተናገረን ነው። ይሄ ወር ስለ መላእክት ዶክትሪናል ፍሰት ቢኖረውም ትንቢታዊና ተግባራዊ ይዘት ያለውንም ነገሮች በእግዚአብሔር ቃል እንማራለን። እግዚአብሔር ይመስገን። ዕብራውያን ምዕራፍ 1 ቁጥር 7 እንደገና ላንብበው። ስለ መላእክትም አለ የዕብራውያን ጸሐፊ መላእክቱን መናፍስት አገልጋዮችንም የእሳት ነበልባል የሚያደርግ ይላል አለና ይሄ የዕብራውያን ጸሐፊ የተጻፈላቸው በጌታ የነበሩ የአይሁድ እምነት ተከታዮች ዕብራውያን ነበሩ። የዕብራውያን መጽሐፍ የተጻፈላቸው በጣም በስደት ውስጥ የሆኑ ከሁለት አቅጣጫ ጠንካራ ስደት የነበረባቸው በኢየሩሳሌምም በዚያ ዘመን በነበሩት ከተሞች ተበትነው የሚኖሩ
የአይሁድ እምነት ተከታዮች አይሁዳውያን የአብርሃም የሥጋ ዘር ሰዎች የይሁዴን እምነት የሚከተሉ አማኞች በዚህ ነገር ውስጥ ያደጉ በዚህ ነገር ውስጥ የኖሩ ነገር ግን አሁን ጌታ ኢየሱስ ክርስቶስን ተቀብለው በወንጌል እውነት የሚኖሩ ከአባቶቻቸው ከእምነት አባቶቻቸው ከኮሚኒቲያቸው ከአይሁድ ማህበረሰብ ከዘመዶቻቸው ጠንካራ ጫና ይሄን ወንጌል በመከተላቸው በታላቅ መከራ የነበሩ የአይሁድ እምነት ተከታይ የነበሩ አይሁዳውያን አሁን ግን ክርስቶስን የሚከተሉ ሰዎች የተጻፈ ነው። በሌላውም ጎን ደግሞ ይሄ መጽሐፍ ሲጻፍ በክርስቶስ ዕለት በኋላ በ50 እና በ70 ዓመተ ምህረት አካባቢ የተጻፈ ነውና በዚያ ጊዜ ደግሞ በጣም ቤተክርስቲያንን በጭካኔ ያሳድድ የነበረው የሮሜ ቄሳር ኔሮ የተነሳበትና ቤተክርስቲያንን በኃይል ያሳድድበት የነበረ ጊዜ ነው። እነሱም የኔሮም ጥቃት ሰለባዎች እንደገና አይሁዳውያን ከመሆናቸው የተነሳ የአይሁድ ማህበረሰብ የእምነት አባቶች ታሪኮች ማህበረሰብ ሁሉ ታላቅ ጫና ይደርስባቸው የነበረ ጊዜ የተጻፈ መልእክት ነው። ይሄ የዕብራውያን ጸሐፊ ለዕብራውያን አማኞች ስለ መላእክትም ብሎ ስለ መላእክት ማንሳት ለምን አስፈልገው? ሃሌሉያ አሜን። ዕብራውያን ምዕራፍ 1 ቁጥር 1 ሲጀምር እንዲህ አለ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረናል። የአይሁድ አማኞች ናቸው። እግዚአብሔር ለነሱ እንግዳ አይደለም። እውነተኛው አምላክ እውነተኛው አባት ለእነሱ እንግዳ አይደለም። የአባቶቻቸው አምላክ ነው። የእስራኤል አምላክ የክርስቶስ ኢየሱስ አምላክና አባት የአባቶቻቸው አምላክ ነው እና በየዘመናቱ በብዙ መንገድ ተናግሯቸዋል። ከዚህም የተነሳ በዚያ የእግዚአብሔር ንግግር ውስጥ በተሰጧቸው ነገሮች ሲመላለሱ ቆይተዋል። አሁን ግን ኪዳን ሲለወጥ ያ የተስፋው ዘር ሲመጣ ሃሌሉያ እግዚአብሔርን ከፊት ይልቅ እግዚአብሔርን ማወቅ በሚገባቸው ልክ በወንጌል እውነት ገለጠላቸው። ስለዚህ ያን የወንጌል እውነት አመኑ። በክርስቶስ ኢየሱስ በሐዋርያቱም የተሰበከውን የእግዚአብሔርን እውነት የወንጌልን እውነት አምነው በጌታ መኖር ሲጀምሩ አይሁዳውያን እንደመሆናቸው መጠን እድገታቸው በምኩራብ ነው። አስተዳደጋቸው በመጽሐፍት ዕውቀት ነው። ባህላቸው አባቶቻቸው ቤታቸው ሁሉ በዚህ ቅኝት ውስጥ ያለ ነው። ስለዚህ አንድ ሙግት ገጠማቸው። እናንተ እኮ የተቀበላችሁት ሕግ ቶራችሁ የተሰጣችሁ የሕግ ሥርዓት እኮ አሁን የወንጌል እውነት እንደምትሉት በሰው በኩል የመጣ አይደለም። በሰዎች በኩል የመጣ ዜና አይደለም። ምክንያቱም ኢየሱስ ክርስቶስም የአብን እውነት ወንጌልን ይዞ ሲመጣ ሰው ሆኖ ነው የመጣው አይደለም እንዴ? ከእግዚአብሔር ጋር መተካከል እንደመቀማት ሳይቆጥሩ ራሱን ባዶ አድርጎ የሰውን መልክ ይዞ ሰው ሆኖ ነው የመጣው። ስለዚህ የወንጌል እውነት ሰው በሆነው በኢየሱስ ሰዎች በሆኑትም ሐዋርያት በኩል ነው ለአይሁድ አማኞች የደረሳቸው። ስለዚህ ከእምነት አባቶቻቸው ከምኩራብ አስተማሪዎቻቸው አንድ ሙግት ይመጣባቸዋል። የወንጌልን እውነት እኮ ሰዎች ነው የሰጧችሁ። ኢየሱስንም በሰው ጎራ ብቻ አድርገውት። አዎ ኢየሱስ በምድር ሕይወቱ ሲመላለስ ፍጹም ሰው ፍጹምም አምላክ ነበር። ክብር ለኢየሱስ። ስለዚህ እነሱ የአምላክነቱ ብርሃን በእምነት ስላልታያቸው ስለኛ ሰው ሆኖ የመጣበት የሰው መገለጡ ብቻ ስላዩት አንድ ተራ ሰው አንድ የናዝሬት ሰው አንድ የይሁዳ ሰው መጥቶ እግዚአብሔር እንዲህ ነው መዳን በዚህ ነው እግዚአብሔር የሚወደው ይሄን ነው እውነተኛው አምልኮ ይሄን ነው ስላላችሁ በሰው እጅ የመጣ ደግሞ ከሱም በቀጥታ ያልሰማችሁ አንዳንዶች ከሱ በቀጥታም ሰምተዋል ያልሰማችሁ እሱ በላካቸው ሐዋርያት ደግሞ የሰማችሁ ሐዋርያቱ ስንማናቸው እነ ጴጥሮስ ሰዎች አይደሉ እነ ማቴዎስ ሰዎች አይደሉ እነ ይሁዳ ሰዎች አይደሉ ብለው የወንጌልን እውነት በሰው እጅ ስለመጣ ወይም በሰው እጅ እንደመጣ ቆጥረው ሲያጣጥሉና እምነታቸውን ሲጋፉ የዕብራውያን ጸሐፊ የሚሟገቱበትን እውነት ይዞ ተነሳ። ምክንያቱም እነሱ እንደሚያምኑት የእግዚአብሔርም ቃል እንደሚለው ሐዋርያት ሥራ ምዕራፍ 7 ቁጥር 52 እና 53 እንዲህ ይላል
ነቢያትስ አባቶቻችሁ ያላሳደዱት ማን ነው? የጻድቁን መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁት ይላቸዋል እስጢፋኖስ። በመላእክት ሥርዓት ሕግን ተቀብላችሁ እነሱ በአይሁድ እምነት የሚገለገሉበትን ሕግ ያገኙት በመላእክት እጅ ነው። ገላትያ ምዕራፍ 3 ቁጥር 19ም ይሄን ሲያጠናክር እንዲህ ይላል፣ እንግዲህ ሕግ ምንድነው? ተስፋው የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ይላል። ስለዚህ የአይሁድ ሕግጋት፣ የሙሴ ሥርዓቶች፣ የመቅደሱ ሥርዓቶች በመላእክት እጅ ሱፐርናቹራል በሆኑ አካላት እጅ ነው የመጣላችሁ። እንዴት ወርዳችሁ በሰው የተሰበከን ወንጌል ሰው በሆነው ኢየሱስ፣ ለነሱ ሰው ነው ባይዘው ሰው ነው ስላልበራላቸው አምላክነቱ፣ እንደገና ሰዎች በሆኑ ሐዋርያት የመጣን ዜና፣ የመጣን የምስራች፣ የመጣን እውነት እንዴት አስበልጣችሁ ታምናላችሁ በሚት ሙግት ውስጥ እየተጨናነቁ ባለበት፣ ታሪክም እንደሚለው ብዙዎች ወደ ኋላ እየሸሹ በነበረበት፣ አሜን፣ ወደ ኋላ ያፈገፈጉ በነበሩበት ጊዜ የዕብራውያን ጸሐፊ ተነሳና መሞገት ጀመረ። ክብር ለኢየሱስ ይሁን። አሜን። በመላእክት መካከለኛነት በመላእክት እጅ ሕጉ ቢመጣም አላቸው። ዘዳግም 33:2ን ማየት ትችላላችሁ። ቢመጣም አላቸው። ነገር ግን በመጨረሻ ዘመን በብዙ መንገድ ተናግሮናል። ሕግና የሕግም ሥርዓቶች በመላእክት እጅና መካከለኛነት in the mediation of angels ቢመጣም ነገር ግን ሃሌሉያ ሲያሜን በሉ በደም ዕብራውያን 1:4 ላይ እንዲህ አላቸው፣ ከመላእክት ይልቅ እጅግ የሚበልጥ ሃሌሉያ አሜን ስለወረሰ ስምን በወረሰ መጠን እንዲሁ ከእነሱ አብዝቶ ይበልጣል እያለ ሃሌሉያ የተቀበሉት የወንጌል ሕግ፣ የወንጌል እውነት፣ የወንጌል ሥርዓት፣ የወንጌል ተስፋ የመጣበት እጅ ከመላእክት የሚበልጥ የእግዚአብሔር ልጅ የሆነ የመለኮት አካል የሆነ ኢየሱስ እንደሆነ በንጽጽር ኢየሱስ ይበልጣል። ኢየሱስ እንደናንተ እንደምትሉት ሰው ብቻ አይደለም፣ ሰው ብቻም አልነበረም። ነገር ግን የእግዚአብሔር ክብር መገለጥ፣ የክብሩ መንጸባረቅ ሃሌሉያ የመለኮት አካል የእግዚአብሔር ኃልኦት ነጸብራቅ ነው እያለ አዎ በመላእክት ተቀብላችኋል፣ ግን ከመላእክት በሚበልጥ ሰው በሆነ ነገር ግን አምላክም በሆነ በኢየሱስ ክርስቶስ ነው ወንጌል የመጣው። በዚህ ተሟገቱ እያለ የክርስቶስን ማዕከላዊነት፣ የክርስቶስን የኢየሱስን ብልጫ ከመላእክት አንፃር እያነጻጸረ ነው የሚሞግተው። ስለ መላእክት የዕብራውያን ጸሐፊ ያነሳው ለዚህ ነው። አዎ ሕጋችሁ በመላእክት እጅ መጥቷል። እንዲያውም ወረዳልና እንዲህ አላቸው ዕብራውያን 2:2 ላይ በመላእክት የተነገረው ቃል ጽኑ ከሆነ አላቸው። እንግዲህ እናንተ በመላእክት የመጣው የሙሴ ሕግ ጽኑ ነው ማይሰበር የሙሴን ሕግ ያፈረሰ ተጎግሮ ይሙት ምናምን ካላችሁት መተላለፍና ለመታዘም ሁሉ የጽድቅ ብትራት ተቀበል። እኛስ እንዲህ ያለውን ታላቅ መዳን በእግዚአብሔር ልጅ የመጣው በሕያው አምላክ የመጣው በሰማይ ጌታ የመጣውን ይሄንን ወንጌል እምቢ ብንል እንዴት እንተርፋለን እያለ ስለ መላእክት ያነሳው የኢየሱስን በላጭነት ለማሳየት ነው። እጆቻችሁን ከፍ አድርጉና ኢየሱስ ይበልጣል በሉ እስቲ። እኔ አልተሰማኝም። ኢየሱስ ይበልጣል፣ ኢየሱስ ይበልጣል፣ ኢየሱስ ይበልጣል። ሃሌሉያ አዎ እናንተ አይሁዳውያን ዛሬም የእምነት ጀርባችን ስለ መላእክት የሚሰጠን ግንዛቤ ምንም ሊሆን ይችላል። ነገር ግን ዛሬ በሰውና በእግዚአብሔር መካከል ሃሌሉያ እውነተኛ ድልድይ ሆኖ የሚያገለግል ፍጹም የሆነ የእግዚአብሔርን መገለጥ የቸረን ሰው የሆነው የአምላክ ልጅ የዘላለም አምላክ የፍጥረት ሁሉ ጌታ ኢየሱስ ክርስቶስ ነው። እልልታ ጭብጨባ ለታላቅ ስሙ እናቀርባለን። ኢየሱስ ይበልጣል፣ ኢየሱስ ይበልጣል፣ ኢየሱስ ይበልጣል፣ ኢየሱስ ይበልጣል። ከመላእክት ይልቅ እጅግ የሚበልጥ አክቹአሊ በአንድም የፍጥረት ኢሴንስ ውስጥ አይደሉም፣ በአንድም ኔቸር ካታጎሪ ውስጥ አይደሉም። ኢየሱስ
አለና ማነጻጸር ጀመረ ስለ መላእክቱን አለ ቁጥር 7 ላይ መላእክቱን መናፍስት የሚያደርግ አገልጋዮችንም የእሳት ነበልባል የሚያደርግ ስለ ልጁ ግን አለ አንተ ልጄ ነህ ዛሬ ወለድኩ የመለኮት ኔቸር ተካፋይ የአብ ልጅ መለኮት ነው ኢየሱስ መላእክት መናፍስት ናቸው መላእክት የእሳት ነበልባል ናቸው የእግዚአብሔር አገልጋይ ናቸው ብርቱ ኃይል አላቸው እሱ ግን ልጅ ነው አሜን አንድ በጣም ከፍተኛ ኮማንዶ ወታደር ማርሻል አርት የሚችል በቃ በእጁ ራሱ ሰባብሮ የሚጥል መሳሪያ አጠቃቀሙ አልሞ ተኳሽነቱ ምናምን የተመሰከረለት አንድ ኃያል በጣም የለመደ ፕሮፌሽናል ወታደር እዚህ ቢቆም የሱን አቅም የሚያዘው ግን የሱ በላይ የሆነው ንጉሱ ነው ጌታው ነው አይደለም እንዴ የሚሊተሪው አዛዥ ነው ተኩስ ካላለው አይተኩስም ከተኮሰ ወንጀለኛ ይሆናል ያንን ችሎታውን ከተጠቀመ ወንጀለኛ ይሆናል ስለዚህ መላእክት የእሳት ነበልባል መናፍስት ቢሆኑም ማለት ነገር ግን አዛዣቸው የእግዚአብሔር ልጅ ነው እሱም ወደ ዓለም በገባ ጊዜ ይላል የእግዚአብሔር መላእክት ለእርሱ ይስገዱ የተባለለት አዎ ህጉ በመላእክት እጅ መጥቶላቸዋል ወንጌሉ ግን በአምላክ እጅ ነው የመጣላቸው በእግዚአብሔር ልጅ እጅ ነው የመጣላቸው አሜን እነሱን መናፍስት የእሳት ነበልባል አላቸው እሱ ግን አለ አምላክ ሆይ ዙፋንህ ጌታ ሆይ እያለ ነው የተነገረለት በመዝሙራት ላይ ስለዚህ ኢየሱስን ሰው የፍጹም ሰውነቱ ገጽታ በመድር የመመላለሱ ምክንያት ለኛም መስዋዕት በግ ለመሆን የለበሰውን የሰውነት ማንነት የሆነውን ሰውነት አይታችሁ በሱ የመጣውን የወንጌል እውነት የሰው አደራ ብላችሁ እንዳታስቡት ኢየሱስ ይበልጣል ኢየሱስ እጅግ ይበልጣል ሃሌሉያ ዛሬም ብዙዎች የኢየሱስን ታሪካዊ ሚና ከመንፈሳዊ ማንነቱ አፋተው የሚናገሩበት ኢቭን በቤተ ክርስቲያን ውስጥ እየገባ ያለበት ዝንፈት ውስጥ አለ ጥሩ አስተማሪ ነው ገራሚ ፈላስፋ ነው የህይወት ሚስጥሮችን በብዙ ጥልቀት የተናገረ አስተማሪ ነው ስለዚህ ከነ ኮንፊስከስ ከነ ቡድሃ ከነ መሐመድ ከነ ምናምን ተርታ ተቀምጦ እንደ አንድ የእምነት አስተማሪ እንዲደረደር ይሞከራል በኢኮኖሚዝም ነገር ግን ኢየሱስ ከመላእክትም ከነቢያትም ከካህናትም ከፍጥረታዊ ሰዎች ከሰማያዊ አካላት ሁሉ የሚበልጥ የሁሉ ፈጣሪ ጆች ከፍ ይበሉ የሁሉ ፈጣሪ የሁሉ የበላይ የሁሉ ምንጭ የሁሉ ፍጻሜ አልፋ ኦሜጋ የማይለወጥ የማይሻር የማይሻሻል የማይሞት የዘላለም አምላክ እጅግ የሚበልጥ ጌታ ነው ኢየሱስ ጌታ ነው ሃሌሉያ እያለ ይነግራቸዋል ዕብራውያን ምዕራፍ 2 ቁጥር 5 ላይ ስለ እርሱ የምንናገርበትን የሚመጣውን ዓለም ለመላእክት ያስገዛ አይደለም ይላቸዋል ሃሌሉያ ምክንያቱም ያ ሁሉ አንቲሲፔሽን ነበራቸው ወርዶ ደግሞ ዕብራውያን ምዕራፍ 2 ቁጥር 16 ላይ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም እያለ ይሄንን የአይሁድ አማኞች የሚፋለሙትን ሙግት የሚፋለሙት አክቹአሊ እኔ በአንድ የክርስትና እምነት አስተማሪ በአንድ ሴክት የክርስትና እምነት በሚባል ሴክት ውስጥ እንዲህ ብሎ ነግሮኛል የወንጌልን እውነት ሲከራከረኝ የመላእክትን ነገር ከፍ ለማድረግ አስቦ እኔ አስተውሎት አይመስለኝም አዳልጦት ይሁን ወይ ደግሞ ክርክሩ አሙቆት መቼም ወሬ ሲበዛ እናቴ ቡዳነች እንደሚባል እና እንደ ኢየሱስ እኮ ሰው ነው አይነት ነገር አለኝ in principle እነከሌ ምናምን አለ እንዴ አያችሁ አንዳንድ ጊዜ አንዳንድ እሳቢዎች ሚዛናቸውን ሲለቁ የሚጋጩት ከኢየሱስ ማንነት ጋር ነው የዕብራውያን ጸሐፊም ተነስቶ ያለው ይሄን አዎ በሙሴ በኩል የመጣላችሁ በመላእክት ኦርደር ነው ሱፐርናቹራል ነው ሁሉ ነገር አይደለም ወይ ሁሉ ነገር ድምጹ ሲመጣ ህጉ ሲጻፍ
ተራራው ሲናወጥ ደመና ሲወርድ የሳት በቃ everything was super human supernatural ኢየሱስ ግን እንደ ተራ ሕፃን በግርግም ተወልዶ ንጉሳዎች ሳበጣበት አባቱ ተሰዶ ወደ ግብጽ በቃ መከራውን በዓለም እንደ ተራ ሰው ሲያይ ይዞት የመጣው ወንጌል የሰው አደራ እንዳይመስላችሁ እሱ የዘላለም አምላክ ነው ስለ መላእክት ለማን እንዲህ ብሏል አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ነው ስለ መላእክት ስለማን እንዲህ ብሏል ጌታ ሆይ ኢየሱስ ያድናል ኢየሱስ ያድናል ሃሌሉያ ሃሌሉያ መጽሐፍ አዲስ ኪዳንን የሄዳችሁ ስትፈትሹት በዛ ዘመንም ቤተክርስቲያን በእነዚህ ምግቶች ስትወጋ የነበረበት ጊዜ እንደነበር አንዳንዴ ጳውሎስ ይመጣና እንዲህ አለ ይውላችሁ እኔ በክርስቶስ ሆኜ ከክርስቶስ እንደተማርኩት እንደ ቃሉ ከነገርኳችሁ ወንጌል ውጪ ማንንም መጥቶ ቢነግራችሁ እኔ ራሴ በመጣ መላእክትም መጥቶ ቢነግራችሁ ሲል የሆነ ትስስር ነበራቸው እነሱ የሚያስቡት የተረገመ ይሁን አለ ማንንም ቢሆን ኢየሱስ ይበልጣል ኢየሱስ የተናገረው ይበልጣል ይሄንን ካሰመረ ካጸና በኋላ የኢየሱስን ብልጫ አሁን በቅዱሳን በቤተ ክርስቲያን በርስቱ ወራሾችና በእግዚአብሔር መካከል ባለው መስተጋብር ኢየሱስ መካከለኛ ኢየሱስ ብቸኛ ኢየሱስ ዋነኛ የሚለውን ካሰመረበት በኋላ አሁን በቅዱሳን በሰው ልጆችና በእግዚአብሔር መካከል ባለው መስተጋብር ኢየሱስ መካከለኛ ኢየሱስ ብቸኛ ኢየሱስ ዋነኛ ብሎ ካሰመረ በኋላ የመላእክትን ጉዳይ እንደገና ያነሳውና ይሄ ማለት ታዲያ አለ በርስቱ ወራሾች በእናንተ መካከል መላእክት ትርፍዬዎች ናቸው ማለት አይደለም unnecessary extras እንደ ትርፍ አንጀት ናቸው ማለት አይደለም የተጠበቀላቸውና የተሰጣቸውን ሚና ልንገራችሁ ኢየሱስን አይተኩም ኢየሱስን አይሆኑም በእግዚአብሔርና በቅዱሳን መካከል ባለ ግንኙነት መካከለኛው ብቸኛው ዋነኛው ኢየሱስ ነው እና መላእክቱን አሽቀንጥረን ጣላቸው በቃ ምንድነው ታዲያ መላእክቱ የሉም ወይስ ምንድነው ሚናቸው ቁጥር 14 ላይ እንዲህ ይላል ነገር ግን ከመላእክት ቁጥር 13 ላይ ጠላቶችን የግር መረገጫ እስካደርግ በቀኝ የተቀመጥ ከቶ ለማን ብሏል ካለ በኋላ ቁጥር 14 ላይ መላእክትን መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል አዲሱ መደበኛ ትርጉም ዕብራውያን 1:14 ላይ መላእክት ሁሉ መዳንን የሚወርሱትን ለማገልገል ወይም heirs of salvation መዳንን የወረሱትን የመዳን ወራሾችን እነዛ ማን እንደሆነ የጌታ ቃል ሲናገር ገላትያ 3:29 ላይ እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውን ቃል ወራሾች ናችሁ ሶ የክርስቶስ የሆኑትን የመዳኑ ወራሾች የሆኑትን ለማገልገል ለማገዝ የሚላኩ የሚያገለግሉ ለማገልገል የሚላኩ አገልጋይ መናፍስት አይደሉምን ብሎ ሚናቸውን መዳንን አወርሷችሁ ለመዳን መውረስ ምክንያት አይሆኑም መንገድ አይሆኑም አሁን መካከለኛው የመዳን ርስትን የሚያስጨብጣችሁ የአዲስ ኪዳን ኢያሱ የአዲስ ኪዳኑ ኢየሱስ የብሉይ ኪዳኑ ኢያሱ አሻግሮ የህይወት ርስት የሚሰጣችሁ በነፍሱ ተጋድሎ ኢያሱ እንደተዋጋሱ በራሱ ከሰይጣን ከጥፋት ከርግማን ጋር ተጋድሎ በህይወቱ መስዋዕትነት መዳን ያወረሳችሁ ኢየሱስ ነው ነገር ግን መዳን ይወረሳችሁ ብዙ የምትወርሷቸው የዚህ የመዳን ትሩፋቶች አሉ የእስራኤል ልጆች ከነዓን ምድር ከገቡ በኋላም እንዲህ ተብለዋል ገና ያልተወረሰ ብዙ ምድር አለ ስለዚህ መላእክቴን በፊታችሁ ልካለሁ ስለናንተ ይዋጋል ጠላታችሁን ያወጣል መውረስ ተቀጥላላችሁ እንዳለ በአዲስ ኪዳን የመዳን ወራሾች በሆኑ ዘንድ ደግሞ ብዙ ያልተረዳኑ ከአስተምህሮአዊ መዛባቱ የተነሳ አገልግሎታዊ እውነቱን የሳትነው የመላእክት አገልግሎት ጉዳይ አለ
ሃሌሉያ እስቲ አሜን በሉ በደም መላእክት ሁሉ መዳንን የሚወርሱትን ወይም heirs of salvation ለማገልገል የሚላኩ አገልጋይ መናፍስት አይደሉምን? እኔ አንድ ነገር በልቤ አምኜ ይሄን ነግራቸዋለሁ። ዛሬ መሰረት እየጣልን ሃሌሉያ ኢየሱስ ይበልጣል። መካከለኛው ዋነኛው ብቸኛው ኢየሱስ ነው። መዳን የወረስነው በሱ ሞትና ትንሳኤ በመስቀሉ ሥራ ነው። በወንጌሉ እውነት ነው። ግን ካለማስተዋል ካለማወቅ እግዚአብሔር ለድነት ወራሾች አገልግሎት ያዘጋጀውን ይሄንን የአገልግሎት ዘርፍ ያልተቀበልንባቸው ክፍተቶች አገልግሎት ካለማግኘታችንም የተነሳ ብዙ የርስት መዘግየት የድል ክፍተት ያለበት ህይወትና አገልግሎት ውስጥ የምንኖር አለን። እግዚአብሔር ግን መጽሐፍ ቅዱሳዊ ልኩን በጠበቀ መልኩ ለዚህ እውነት ግንዛቤ አግኝተን ይሄን አገልግሎት በዘመናችን እግዚአብሔር ይሰጠናል። አሜን እስቲ አሜን በሉ በደም ስለ መላእክቱን መናፍስት አገልጋዮቹን የእሳት ነበልባል የሚያደርግ ይላል። የዕብራውያን ጸሐፊ የሚገርማችሁ ይሄንን የመላእክትን አገልግሎት ጉዳይ ሚዛኑንና ደረጃውን በጠበቀ ልክ ዕብራውያን 1:14 ላይ እነሱና ኢየሱስ ይሄ ነው ልዩነታቸው። የነሱ ሚና ይሄ ነው። መዳንን የሚወርሱን ለማገዝ የሚላኩ የሚያገለግሉ መናፍስት ናቸው። ታውቃላችሁ እግዚአብሔር ሁሉን ማድረግ ይችላል። እግዚአብሔር ማድረግ የሚችለውን ሁሉ ግን ራሱ ብቻ አይሰራው። የሥራ ክፍፍል እኮ አድርጓል። አሜን እስቲ አሜን በሉ በደም ለምሳሌ ትዝላችሁ እንደሆነ ሐዋርያት ሥራ ምዕራፍ 19 ላይ በአጵሎስ ይገለገሉ የነበሩ የኤፌሶን አማኞች ጳውሎስ በቆሮንቶስ አልፎ ኤፌሶን በመጣ ጊዜ አገኛቸውና ደቀ መዛሙርት ናቸው። የአጵሎስ ደቀ መዝሙር ናቸው። ስለዚህ ጳውሎስንም እንደ አገልጋይ እንደ ክርስቲያን አገልጋይ ተቀበሉትና ሲያስተናግዱ ጠየቃቸው። ሁኔታቸውን አየና ጠየቃቸው። እንዴ ቆይ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። ገዛ ግር አላቸው። እኛ መንፈስ ቅዱስ እንዳለ እንኳን አልሰማንም አሉት። ማለት አሁን እኮ በመንፈስ ቅዱስ በኩል የሚሰጥ አገልግሎት ነበረ። ብዙ እውነት ሰምተዋል። የክርስቶስን የእግዚአብሔር በግነት በዮሐንስ ምስክርነት ሰምተዋል። በአጵሎስ ትምህርት መጽሐፍ ገልጦ ኢየሱስ የእግዚአብሔር በግ አዳኝ እንደሆነ ነግሯቸዋል፣ አምነዋል። ነገር ግን የመንፈስ ቅዱስን መኖርም ስላላወቁ that was a church deprived of the activity and the function of the Holy Spirit. ከመንፈስ ቅዱስ አገልግሎት ጎድላ ነበር። በዘመናዊቱም ቤተክርስቲያን ሰሴሽኒዝም የሚባለው የመንፈስ ቅዱስ አገልግሎት በሐዋርያት ዘመን ቀርቷል ተዘግቷል የሚባለው አስተምህሮ ብዙ እውነተኛ ቤተክርስቲያናትን ከመንፈስ ቅዱስ ተግባር አገልግሎት አጉድላቸዋል። ራስን የሚያንጸው የአዲስ ቋንቋ ስጦታ ያንቄ ቀርቷል። የእግዚአብሔር እጅ ተገልጣ ስጦታን ብርሃንን ፈውስን ነፃነትን ምትሰጠው አቁሟል። ቤተክርስቲያንን ለመውለድ የተደረገ ነው በበጎ ሐዋርያት ሞት ጋር የመንፈስ ቅዱስ አገልግሎት ቀርቷል። አሁን መንፈስ ቅዱስ የሚሰራው የሚሏቸውን ጠባብ ነገሮች የሚያስቀምጡበት ሰዓት ቤተክርስቲያን በዘመናት መካከል ከመንፈስ ቅዱስ አገልግሎት ጎላ ነበር። እንደዚሁም ይሁንላችሁ በእግዚአብሔር መንገድ በእግዚአብሔር ጥበብ በመጽሐፍ ቅዱሳዊ ሥርዓት በዚህ ወር እስከዛሬ ተለማምዳችሁ የማታቁትን የመላእክትን አገልግሎት እግዚአብሔር ያሳያችኋል። እግዚአብሔር ያሳያችኋል። አሜን በሉ እስቲ በደም ስለዚህ ይመስለኛል አለቀቀውም። ይሄ የዕብራውያን ጸሐፊ ተመለሰና ዕብራውያን ምዕራፍ 12 ላይ እናንተ ግን አላቸው ወደ ጽዮን ተራራ ወደ ሰማያዊቱ ኢየሩሳሌም ደርሳችኋል። አሁን የናንተ ሪያልም ተቀይሯል። እነዚህ ባለፈው የነበራችሁት አይሁዳውያን የደረሳችሁት ምድሪቷ ኢየሩሳሌም ነው፣ ምድሪቷ ሲና ነው። አሁን ግን አለ ሰማያት እዛ ውስጥ
ያሉ ታዳሚዎች አሉ ያሉ ተሳታፊዎች አሉ እያለ የሚነሳው በደስታ ከተሰበሰቡ መላእክት ይልና የሁሉ ዳኛ የሚሆን እግዚአብሔር አረ አሜን ጻድቃን መንፈሶች የአዲስ ኪዳን መካከለኛ ኢየሱስ የተረጨው ደም እያለ የጽዮንን የአዲስ ኪዳኗን ቤተክርስቲያን ኢንቫይሮንመንት ሃቢታት ይገልጣል ቅድም ሲናገር ነበር ፍርድ የፈለጋችሁ ዛሬ በጽዮን የሁሉ ዳኛ የሆነ እግዚአብሔር አለ ጆቻችሁን ከፋውና ይፈርድልኛል በሩሲ መንጻት የህሊና መንጻት በደሙ መታጠብ የፈለጋችሁ የተረጨው የኢየሱስ ደም በጽዮን ጉባኤ አለ ደሞ ሌሎችም አካላት አሉ የሚጠቅማችሁን ነገር ከማስተማር ያለው ጳውሎስ ይሄን ነው the full counsel of God ስለ መላእክት የተዛነፉትን ያቀናን መሰረታችንን ማዕከላችንን እየጠበቅን ብዙ እገዛ የምትፈልጉባቸው ብዙ አገልግሎት የምትፈልጉባቸው እንደ ግለሰብ እንደ ቤተሰብ በዝርዝር እንማራለን የመላእክት አገልግሎት ምንድነው የመላእክት አገልግሎት እግዚአብሔር እንዴት ሊሰጠን ይችላል የመላእክት ማንነትና ስራ ምንድነው እንደ ግለሰብ እንደ ቤተሰብ እንደ ቤተክርስቲያን እንደ አገልግሎት እንደ ዘመንና እንደ አገር ኢየሱስ ያድናል እግዚአብሔር ለመላእክት አፖርሽን ያደረገው አገልግሎት አለ መዳን የወረሱትን ለማገዝ አስደናቂ ገዛ እግዚአብሔር ምንድነው ያደረገው የምትሉትን ነገር በዚህ ወር እግዚአብሔር በህይወታችሁ በቤታችሁ በቤተክርስቲያን በመድራችን ላይ ሲያደርግ ታዩታላችሁ መጽሐፍ ቅዱሳዊ እውነቶችን ታሪካዊ እውነታዎችን ያጣቀስን ማዕከላችንን ጠብቀን ሚዛናችንን ይዘን የኢየሱስን ብልጫ ያወጅን ይሄን አገልግሎት ግን እናገኛለን አሜን እስቲ አሜን በሉ በደም ዕብራውያን 12 ላይ ከጽዮን ታዳሚዎች ጋር ከቀላቀላቸው በኋላ ደግሞ ዕብራውያን 13 ላይም አለቀቀው ሜሶይ ምክንያቱም ያፋታቸው ባለ ሰዓት ከጣቢው ጋር ህፃኑን መጣል የሚባለው ነገር ታውቃላችሁ ልጁን ህፃኑን አጥበን እጣቢውን ለመድፋት አብሮ ህፃኑ እንዳለ መድፋት አይነት አንዳንድ ጊዜ እንዲህ ያደፋፋለን እጣቢውን ስናጥብ ማሉ ህፃኑን አጥበን ከዛ ህፃኑን አውጥተን ነው እጣቢውን መድፋት ያለብን አባባል ነው ይሄ ተለመደ አባባል ነው ታውቁታላችሁ አይደለም ከጣቢው ጋር ህፃኑን መድፋት የሚባለው አሁንም ስለ መላእክትም በሆነው ጉዳይ ላይ የሚታጠበውን አጥበን እግዚአብሔር በልክ የሰጠውን አገልግሎት ኢንጆይ ማድረግ የምንችልበት መጽሐፍ ቅዱሳዊ ማስተዋል ሊኖረን ይገባል ምክንያቱም በዚህ ወር ከአምላካችሁ የተደገሰ ነገር ስላለ ዕብራውያን 13:1-2 ላይ ምን አላቸው የወንድማማች መዋደድ ይኖር እንግዶችን ለመቀበል አትርሱ ይላል ከዚያስ በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና ይላል ሳያውቁ አስምሩባት ሳያውቁ ባለማወቅ የምትቀበሉት እንግዳ እንደሚያቅሰው አታስተናግዱትም እንደሚያቅሰው አትቀበሉትም አንድ ጊዜ በአንድ ጉባኤ ላይ አገልግዬ ወጣው እዚህ አገር ውስጥ እና አገልግዬ ሲወጣ ፓስተሩ ጠራኝና በተናገርኳቸው ነገሮች መካከል የተናገርኳቸውን አንዳንድ ነገሮች ጠቀሰና እንዴ እከሌ እዚህ እንደነበረ ታውቅ ነበር እንዴ አለኝ ማ አልኩት እከሌ አረኔ ያላየሁም አይ ነበርኮ ጉባኤ ውስጥ እኔ እኮ እነሱን አይተህ የምትል መሰለኝ አለ እኔ የእውነት አላየሁም ዲስጋይዝድ ሆነው ነው ያሉት ማለት ነው ስለዚህ ባይኖሮ አንዳንድ ነገሮችን ላልል ይችል ነበር አያችሁ ስላላወቅኩ ግን ምናልባት መባል የማይባለው ብዬ ይሆናል አላቀም ለሱ እንደተሰማ በማወቅ የምናደርጋቸው ነገሮችና ባለማወቅ የምናደርጋቸው ነገር ትርፋቸው ለየቀል ነው ይሄ እንደሚናገረው ሳያውቁ አሁን ግን እናውቃለን ሲጎናችሁ ላለው ሰው እናውቃለን በቃ ማናቸው ምንድነው አገልግሎታቸው የአገልግሎታቸው ተጠቃሚ ሆነው እንዴት ነው የሚለው በእግዚአብሔር ቃል ልክ እንጣ ምክንያቱም some of you are due for the ministration of angels እግዚአብሔር የሚልክላችሁ
የወሩ መጨረሻ ላይ ስለምትመሰክሩ ብዙ አልላችሁም ክብር ለኢየሱስ ይሁን አሜን ዮሐንስ ወንጌል ምዕራፍ 1 ቁጥር 50 ላይ ናትናኤልን ኢየሱስ ካገኘው በኋላ በበለስ ምን ሆነ ምናምን አየው ሲሉ በጣም ሲደነቅ እንዲህ አለው ኢየሱስም መልሶ ከበለስ በታች አየው ስላልኩ አመንክን ከዚህ የሚበልጥ ነገር ታያለህ አለው ምንድነው ከዚህ የሚበልጥ ነገር ታያለህ እውነቱን እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ እግዚአብሔር ከፍ ያለ በአካሉ ላይ በኢየሱስ ላይ በጣም measurable የሆነ ሰፊ የሆነ ጥልቅ የሆነ ከፍ ያለ activities of angels ታያላችሁ አላቸው ኢየሱስ ያድናል ምንድነው የነሱ አገልግሎት ማዳን የነሱ አይደለም ይሄ የነሱ አይደለም ብልጫው ኢየሱስ ነው መካከለኛው ኢየሱስ ነው ማዕከሉ ኢየሱስ ነው ዋናው ኢየሱስ ነው ነገር ግን እንዳልኳችሁ they are not extras ዝም ብሎ ትርፍዬዎችም አይደሉም እግዚአብሔር ቃል ሲናገር ዕብራውያን 1:7 ላይ ምን አለ ስለ መላእክቱን መናፍስት ይልና አገልጋዮቹንም የእሳት ነበልባል ያደርጋል ይላል ስለዚህ መላእክት የእግዚአብሔር አገልጋዮች እንጂ የኛ አገልጋዮች አይደሉም እኛን ያገለግላሉ እንጂ አገልግሎታቸው የእግዚአብሔር ነው ስለዚህ መላእክትን እግዚአብሔር ያዝልናል እንጂ እኛ እናዝም እኛ ወደ እግዚአብሔር እንጸልያለን እግዚአብሔር አገልግሎታቸውን አውቀን ምንድነው የመላእክት አገልግሎት የሚለውን እንደ ቃሉ አውቀን እነዛ አገልግሎት ፍላጎቶች ካሉን ወደ አባታችን እንጸልያለን አባታችን አገልጋዮቹን ያዛቸዋል እንጂ በክርስቶስ ኢየሱስ የአዲስ ኪዳን አማኝ የሆነ በቀጥታ ከመላእክት ጋር የመነጋገር ሚናም የለውም የእግዚአብሔር ቃል ሲናገር ማቴዎስ ወንጌል ምዕራፍ 26:53 ላይ ጳውሎስ ኢየሱስን ለማዳን ሰይፍ ይዞ ውር ሲል ምን አለ ወይስ አባቴን እንድለምን እስቲ በሉ አረ እንደገና አባቴን እንድለምን እርሱ 12 ጭፍሮች የሚበዙ መላእክትን እንዲሰድልኝ የኢየሱስ ሚና ምንድነው አባቴን እለምናለሁ አባት ምን ያደርጋል ይሰድልኛል እንጂ እኔን የምትጠብቁ መላእክት ተነሱ ምናምን እላለሁ አላለም I pray God commands መዝሙረ ዳዊት 91:11 ላይ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋል በዚህ ወር የመላእክትን መጽሐፍ ቅዱሳዊ አገልግሎት ተረድተን ኢየሱስ አሁን ይሄ አገልግሎት እንዳላቸው እኮ አቃለው አልፈለኩም መጽሐፍ ቃል መፈጸም ስላለበት አልፈለኩም እንጂ ከጠላት እጅ እንዲያድኑኝ ከሰው ክንድ እንዲያድኑኝ እኮ አባቴን ብጠይቀው ላክልኝ የሚያድኑ የሚታደጉ የሚያስመልጡ መላእክትን ብለው እኮ እግዚአብሔር ይልክልኛል ሃሌሉያ ቀዳዳ በሌለው በር የሚያሾልክ የእግዚአብሔር ለዚህ እኮ ነው መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል ያደርጋቸዋል እንደሚል በእነሱ የኔቸርና የፓወር ኦርደር እግዚአብሔር ለቅዱሳኑ አገልግሎትን ይሰጥ ዘንድ መጽሐፍ ቅዱሳዊ ማስተዋል ይሆንልን ዘንድ እግዚአብሔር በቃሉ እውነት በኢየሱስ ስም ይሞላናል አሜን በሉ ሲበደም እንደገና ይሄንን መሰረት እንያዝ አሁን አክቲቬቲንግ ማይ ኤንጅል ምናምን ይያልን ሌላ ፈር የለቀቀ የዚህ የዘመኑ አሳሰብና አስተምህሮ ላይ መንገባበት ነገር የለም ነገር ግን አክኖሌጅ እናረጋለን አገልግሎት አላቸው ምንድነው አገልግሎታቸው ማናቸው የሚለውን ከተረዳን በኋላ በእነዛ አገልግሎቶች ውስጥ በህይወትህና በቤትህ በቤተክርስቲያንና በአገልግሎት በዘመን በመድር ላይ ለነሱ የተመደቡ አገልግሎቶች እንዳሉ ካስተዋል እግዚአብሔርን ትጠይቃለህ አባት ሆይ ዲስፓች አርጋቸው እዘዛቸው ላካቸው ደግሞ ያንን አገልግሎት ሊቀበል የሚችል ቁመና ውስጥ በቃሉ ዕውቀት እየገባን ከዚህ አገልግሎት በኢየሱስ ስም ተጠቃሚዎች እንሆናለን አሜን ስለዚህ አንደኛው መሰረታዊ እውነታ
መላእክትን አባታችን ያዛቸዋል እንጂ እኛ እናዛቸው አክቹአሊ ከነሱ ጋር ቀጥተኛ ኢንተራክሽን የለንም መነጋገር ማንችልም አይገባንም አያስፈልገንም ኖ የሱ አገልጋዮች ናቸው ለኛ የሚታዘዙ ናቸው ሌላኛው መሰረታዊ እውነት እግዚአብሔር በመላእክት አገልግሎት በኩል ምንም ነገር ቢያደርግልን ክብርና ምስጋና ስግደትና አምልኮ የሚሰጠው ለእግዚአብሔር ብቻ ነው ለእግዚአብሔር ብቻ ነው ዕብራውያን ራእይ ምዕራፍ 22 ቁጥር 8 ላይ ይህንንም ያየሁትን የሰማሁት እኔ ዮሐንስ ነኝ በሰማሁትና ባየሁትም ጊዜ ይህን ባሳየኝ በመላእክቱ እግር ፊት እሰግድ ዘንድ ተደፋሁ እርሱም እንዳታደርገው ተጠንቀቅ ካንተ ጋር ከወንድሞችም ከነቢያት ጋር የዚህ መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ ለእግዚአብሔር ስገድ አለኝ so we don't give acknowledgement and glory ተግባሩን ለፈጸሙት ለላካቸው ለአባታችን በዚህ መሰረት ላይ ሆነን በዚህ ወር ስንቶቻችሁ አሁን ቤታችሁን እግዚአብሔር ማንኳኳት ይጀምራል ይልካል ታውቃላችሁ ግን አሁን እንዴት ትሪት ማድረግ እንዳለባችሁ እንዴት ፖስቸር ማድረግ ራሳችሁ እንዳለባችሁ ታውቃላችሁ በዚህ ወር ግን ለምስክርነት ራሱ ቃላት የሚያጥራችሁ የእግዚአብሔር በጎነት እናንተ መዳንን ለወረሳችሁት መዳን heirs of salvation ነው ማለት አማርኛው እንትን ያደርጋል የሚወርሱ ወይም አንዳንዶችም በዚህ በአማርኛው ፍቺ አተረዋጎማቸው ነው ጌታን ለሚቀበሉ አይነት ነገር ነው ለተቀበሉ ሰዎች አዲስ ኪዳን ላይ እንመጣበታል እንዴት እግዚአብሔር አገልግሎት ሲሰጣቸው እንደነበረ ስለሚያውቁ እዚህ ላይ የሚለው heirs of salvation ወይም መዳንን የወረሱት በኢየሱስ መካከለኛነት አዳኝነት አምነው የወረሱት እግዚአብሔር በአዲስ ኪዳን ካስቀመጠልን ስንቶቻችሁ የመንፈስ ቅዱስን አገልግሎት አግኝታችሁ ታውቃላችሁ መንፈስ ቅዱስ በእሳቱ ሞልቷችሁ በእውቀቱ ሞልቷችሁ በእጁ ዳሷችሁ ፈውሷችሁ እጆቻችሁ ናሱ ኃይል የሰጣችሁ ቋንቋ የሰጣችሁ ፈውስ የሰጣችሁ መጽናናት የሰጣችሁ ወደ እውነት የመራችሁ you have received the ministry of the Holy Spirit ደሞ ለቅዱሳኑ ለድነት ወራሾች ደሞ የመላእክት አገልግሎት አዘጋጅቷል ግን ባለማወቅ እግዚአብሔር እኮ የኛን ክፍተት ያይና ይልካል ግን we don't know how to connect with that ወደ አባታችንም በዚህ ጉዳይ አለኮ ኢየሱስ ጠፍቶኝ መሰላለው እኔ እኮ አባቴ መለመን እችላለሁ አቃለው እኮ እሱ አሁን የሮሜ ወታደር ከታጠቀው ሰይፍ ከገነባው እንትን በላይ የሆነ ብርቱ መላእክት እንዳሉ ታቃለው አባቴም በጠይቆ እኮ 12 ለጊዮን ይልካላል ይሄን የማላረገው መደረግ ስለሌለበት አይደለም ማለት መጽሐፍ እንዴት ይፈጸማል እኔ እኮ መሞት አለብኝ አሁን እኮ እዚህ ላይ የመትረፍ ጥያቄ አይደለም የማትረፍ ጥያቄ ነው የመዳን ጥያቄ ነው የማዳን ጥያቄ ስለሆነ ነው እንጂ አንሶይ መሰለ ባንተ የሆነ ሽራፊው ሰይፍ ጥበቃ መፈልገው ሃሌሉያ በመጽሐፍ ቅዱስ እውነት ውስጥ በቤተክርስቲያንና በቅዱሳን ታሪክ ውስጥ የዚህን አገልግሎት እውነታዎች ብዙ እናያለን ከፕሮቴስታንት አድሶ በኋላ በተለይ ይሄ ምን ነው የሚባለው አማርኛ ተፈጥሮለት ነበር ሴሴሽኒዝም የሚባለው አማርኛ ተፈጥሮለት ነበር ምን ነበር ብቻ የመንፈስ ቅዱስ አገልግሎት ከበጉ ሐዋርያት የበጉ ሐዋርያት የጳውሎስ ከሞተ በኋላ ተዘክቷል የሚል አስተምህሮ ቤተክርስቲያኑ ሲመጣ የወንጌልን እውነት ይዛ የክርስቶስን አዳኝነት በጸጋ በእምነት የመዳንን እውነት ይዛ የመጽሐፍ ቅዱስን የበላይነት ይዛ ቤተክርስቲያን ድነትን የወረሰች ግን የመንፈስ ቅዱስን አገልግሎት ከመግፋቷ የተነሳ በዛም ብዙ ክፍተት ተፈጥሮ እስካሁን ያማቀቀን ያለ ነገር አለ ያን ያደረጉበት መነሻ ምክንያት was abuse በመንፈስ ቅዱስ አገልግሎት ዙሪያ የተፈጠሩ አቢዩዞች ናቸው ትክክል ያልሆነ አጠቃቀሞች ከናካቴው ቢቀርስ የሚል ግን justifiable ድምዳሜ ውስጥ አስተምህሮ ተቀምሮ
የገባው። አሁንም በዚህ የመላእክት አገልግሎት ዙሪያ በቤተ ክርስቲያን ትርክት ውስጥ ብዙ አቢዩዞች እስከ መመለክ እስከ መካከለኛነት ከኢየሱስ ብልጫ እንዳላቸው እስኪቆጠር ድረስ ክርስቲያን በሚባሉ መካከል ይሄ ነገር ስለተሰጠ ይሄ አቢዩዝ በልካቸው ዕብራውያን 1:14 ላይ መዳንን ለሚወርሱት የተሰጣቸውን ያን አገልግሎት ለመቀበል እስከማንችል ድረስ ከናካቴው ቢቀርስ ያልንበት ድምዳሜ ውስጥ ገብተናል። ያንን ሊያርም ነው የእግዚአብሔር መንፈስ የመጣው። እኔ አምናለሁ። ስንቶቻችሁ ታምናላችሁ? በዚህች ቤተክርስቲያን በዘመናችንና በምድራችን ላይ የመላእክትን ማንነት መጽሐፍ ቅዱስ ላይ የተሰጣቸውን ስፍራና ሚና ማንነት ስፍራና ሚና ስንረዳ there are national angels አሁን አልነካካው ግን አሉ እግዚአብሔርን ምን ጠይቀው እግዚአብሔር ሆይ ምንለው እሱ እንዲያንቀሳቀሳቸው እንዲያዛቸው በልመና በንስሐ በፊቱ የምንወድቅበት በቤታችሁ ላይ በህይወታችሁ ላይ በቤተ ክርስቲያን በአገልግሎታችሁ ላይ የኢየሱስን ብልጫ ማዕከላዊነት መካከለኛነት ብቸኛ ዳኝነት የመላእክት አዛዥ እግዚአብሔር አገልጋይነታቸው ለሱ እኛ የምንልካቸው ሳይሆን እሱ የሚልካቸው እኛ የምናዛቸው ሳይሆን ስለኛ የሚታዘዙ ለእግዚአብሔር አምነን በእነሱ አገልግሎት ለሚመጣው ነገር ሁሉ ክብር ምስጋና ስግደት ለእግዚአብሔር ብቻ አንዳንድ በእነሱ ዙሪያ ፈር የለቀቀ አቋምና ተግባር እንድትይዝ ቤተክርስቲያን ያደረጓትን አንዳንድ ታሪኮች አካፍላችኋለሁ። ለምን እነዚህ መላእክት እንዲህ አይነት ስፍራ ተሰጣቸው የሚለውን በታሪክ መካከል እነዛ ግንዛቤዎች የተፈጠሩባቸው የመላእክት አገልግሎት ክስተቶችን ሚስ አፕሮፕሪየት የተደረገበት ታሪክ እንዳለ ተረዳው። ወይ ጉድ! ለዛ ነው እንዲህ ያሉት እግዚአብሔር ልክ ዮሐንስ ራእይ ላይ ሐዋርያው ዮሐንስ ያንን መገለጥ ያንን ብርሃን ከዛ መልአክ ከተቀበለ በኋላ አሁን ለመላእክቱ የሆነ ነገር ቢሰራ መላእክቱ የሆነ ነገር ቢያረግ ቢፈቀድለት ሐሳብ ወደዛ ነበር መስገድ ጀመረ። እሺ ብሎ መልአኩ ቢቀበለው ከዛ በኋላ የሚሰገድበት ቦታ ይሰራለታል አይደለም? ከዛ ሁሉን ሰጋጆች ማድረግ ይጀምራል። እንዲህ ላረገልኝ እንዲህ ለተናገረ እንዲህ ለገለጠልኝ መልአክ ስገዱ ማለት ይጀምራል። አቢዩዝ የሚጀምረው አገልግሎቱን ሚስማኔጅ ከማድረግ የተነሳ ባይኖርማ ሲጀምርም መታለልም አይጀምርም። አገልግሎቱ ስላለ አገልጋዩ መጥቶ ሰራ። ነገር ግን ትእዛዝ የሰጠው አምላክ ነው የሚሰገድለት የሚመለከው። ስለዚህ እሱን አምልካል። እነዚህ አቢዩዞች ናቸው የመላእክትን ማንነትና ሚና በቤተክርስቲያን መካከል ትክክለኛ ያልሆነ ስፍራ እንዲይዙ ያደረገው። ካወቀን ግን ካስተዋልን ግን አገልግሎቱን ተቀብለን ማዕከላችንን ጠብቀን ለአምላካችን ብቻ ሰግደን በርስታችን ሙላት የሚገባንን ሁሉ በዘመናችን እንወርሳለን።